አያሌው የሚገርም ነገር በጣም ብዙ ሰው ከዚህ ከህግ ሙያ ውጪ ያለው ሰው ማህበረሰብ ማለት ነው ግብረ ሰዶም ሲባል በጣም ሾኪንግ ይሄ ባይብሊካል የሆነው ኢንተርፕሪቴሽን ደግሞ ለኔ መቼስ የምረዳው ነገር አለ አንተም እንደዛ ለምሳሌ ሰው ከመግደል ኦልሞስት እኩል ወይም በላይ ነው ስፒሪቹዋሊ የሚታይበት ፐርስፔክቲቭ ማለት ነው በጣም ከባድ ነው ከዚህ ከባድነት አንፃር ያይና ሰው እኔ አይ ቲንክ ምን ብሎ ያስባል በስቅላት በሞት በ20 ዓመት በእድሜ ልክ የሚያስቀጣ ይመስለዋል በጣም ብዙ ሰው አክቹአሊ ከበድ ያለ ቅጣቱ የሚከብድበት ሁኔታ ያለ መሆኑ እንደተጠበቀ ሆኖ እኔ አንተ እንድትገልጸው ፈልጌ ነው ግብረ ሰዶማዊነትን ኤክሰርሳይዝ የሚያደርግ አንድ ሰው ሲገኝ በመሪ ደረጃ ቅጣቱ ስንት እንደሚል ንገርልን እንግዲህ ለዚህ ነው እዚህ ላይ በጣም ጥንቃቄ ማድረግ መንግስትም መሻሻል ካለባቸው የህግ ድንጋጌዎች መካከል በተለይ ከወንጀል ህጉ መሻሻል ካለባቸው የህግ ድንጋጌዎች መካከል አንዱ ይሄ ነው በሚገርም ሁኔታ እንደዚህ አይነት ድርጊት የሚፈጽሙ ሰዎች ተፈቃቅደው ሊያደርጉ ይችላሉ ከመሰረቱ ህገወጥ ነው ማድረጋቸው ብቻውን ወንጀል ነው ሁለቱ ተፈቃቅደው ቢያደርጉም እንኳን ይሄ ተፈቃቅደው ያደረጉ ነገር ግን በመረጃ የተረጋገጠባቸው ሰዎች ላይ ነው ይሄኛው የመጀመሪያው አንቀጽ የሚመጣው ማለት ነው 629 የሚመጣው ግን ምንድነው በቀላሉ እስራት ይቀጣል ነው የሚለው ቅጣቱ ይሄ ነው በቀላሉ እስራት ውድ የጂሩስ ፖድካስት ቤተሰቦቻችን ቀላል እስራት ማለት ምን ማለት እንደሆነ እንነግራችኋለን ቀላል እስራት ማለት ከስንት እስከ ስንት የሚያስቀጣ ማለት ነው ከ10 ቀን የግዳጅ ስራው ምናምን ጀምሮ ማክሲማም ከሄደ 5 ዓመት ቀላል እስራት ይላል 5 ዓመት ያውም በመሪ ደረጃ 5 ዓመት አይደለም 3 ዓመት እስከ 3 ዓመት ነው ግን እስከ 5 ዓመት ቀላል እስራት የምንነብባቸው ምክንያቶች ስለሚኖሩ ነው ግን አሁን በዚህኛው ግን በፈቃድ ላይ ያደረጉ ሰዎችን ነው ከመልካም ጠባይ ተቃራኒ የሆነ ድርጊቱን እጅ ከፍንጅ የተያዙ ወይም በማስረጃ የተረጋገጠባቸው መሆናቸው ሲረጋገጥ ቀላል እስራት አሁን ፈቅዶ ስልጣኑን ለማን ሰጠው ለፍርድ ቤቱ ነው የሰጠው ይሄ እቺ ኖርማሊ በመርህ ደረጃ ግራቀኙ ተፈቃቅደው ሲፈጽሙት ለፐብሊክ ሞራሊቲ ኤንድ ዲሰንሲ ተቃራኒ ስለሆነ ብቻ የሚያስቀጣ ነው ኦልራይት በደንብ ኮንቴክስቹዋላይዝ እናድርገው ይሄን ነገር ለምሳሌ የወንጀሉ አፈጻጸም የተለየ አይነት ካልሆነ ብዙ ጊዜ ማንኛውም ተከሳሽ ኦን አቬሬጅ ወደ 3 አካባቢ የሚሆኑ የቅጣት ማቅለያዎች ያቀርባል አትሊስት አሁን ተከሶ የማያውቅ ከሆነ ከዛ በፊት የቤተሰብ አስተዳዳሪያው ኮመናት ሶስተኛ ምን ሊጨመር ይችላል ከዚህ ቀደም ወንጀል ፈጽሞ ያልነበረ እንደሆነ እሱ አንድ ሪከርድ ከሌለው አንድ ሁለተኛ ቤተሰብ አስተዳዳሪ ሶስተኛ ደግሞ የሆነ ኮንትሪቢዩሽን ግድ የለም ይመን አይ ካመነማ 3 እናድርገውና አራተኛ ደግሞ ለማህበረሰብ ምናምን ያደረገው ቦንድ ገዝቶ ማምጣት በራሱ ማቅለያ ሊሆን ያባይ ግድብ 4 አደረግንለት 4 የቅጣት ማቅለያ ካለ ከ10 ቀን እስከ 3 ዓመት ሲሆን ይሄ ሰውዬ 3 ወር ሊቀጣ ይችላል 3 ወር የማይቀጣም በቃ በተግሳጽ ይለቀቃል ከዛ ደግሞ ይገደባል ገደብ ደግሞ አለ ይገደባል ከ5 ዓመት በታች የሆኑ ተግባራትን በተመለከተ ከ5 ዓመት በታች የሆኑ ቀላል እስራት የሚያስቀጡ ተግባራትን በተመለከተ ፍርድ ቤቶች በገደብ የመፍታት የመልቀቅ ስልጣን አላቸው ትሬንድ አላቸው ነገር ግን ጉዳዩ የግብረ ስጋ ግንኙነት ከመልካም ጠባይ ተቃራኒ የሆኑ ተግባራት ስለሆነ ለምሳሌ ባስገድዶ መድፈር አንድ ሰው 6 ዓመት ከተቀጣ አመክሮ የለውም ታውቃለህ 10 ዓመት ቢቀጣ 10 ዓመቷን ጠጥቶ ነው የሚወጣት ነገር ግን እዚህ ከግብረ ሰዶም ጋር በተያያዘ ያለው ትሬንድ ምንድነው የሚለውን ግን እኔም ከፕራክቲስ አንፃር አላወቅኩም ነገር ግን በተግሳጽ ሊታለፍ የሚችልባቸው ሁኔታዎች ሊኖሩ እንደሚችሉ ከቅጣት ዓላማ አንፃር ያ ሊሆን ይችላል ማለት ነው በነገራችን ላይ ፍርድ ቤት ዳኛው እየሰርቻለሁ አንደኛ ሁለተኛ በ630 አይን ዘ ፎሎዊንግ በግብረ ሰዶም ተከሶ የቀረቡ ሰዎች ቅጣት 3 አስታውሳለሁ እሺ አሁን ለማውራት አይደል የተቸገርነው ያን ያስቸጋሪው ነገር ምን እንደሆነ ልንገርህ ደሴ ነበርኩኝ እኔ አሁን ትዝ ይለኛል ኬዙ ስሜትህ እንዴት ነው
በጣም በጣም ከባድ ነው። ከባድ የሆነው ለምን እንደሆነ ልንገርህ። ዳኛው እኔ ነኝ። ጉዳዩን አከራክሬ አይቼ ውሳኔ የምሰጠው እኔ ነኝ። አከራክሬና ማስረጃ ሰምቼ በህጉ መሰረት ውሳኔ ከመስጠቴ በፊት መጀመሪያ ማጣራት አለብኝ። ለማጣራት ስል የሚሄድባቸው ርቀቶች አሉ። ለምሳሌ ማጣሪያ ጥያቄ መጠየቅ ምናምን ከባድ ነው። አቃቤ ህግ ምስክሮቹን ያቀርባል። የግል ተበዳይ የተባለው ራሱ አለ። ብዙ ጊዜ የግል ተበዳይ የአቃቤ ህግ የመጀመሪያው ምስክር ነው። እንዲህ አድርጎ የግብረ ሰዶም ድርጊት ተፈጸመብኝ የሚለው ሰው አንደኛው ምስክር ነው። ከዛ ሰውዬ ጋር ዲቴል ማውራት አለብኝ። እያንዳንዷን ምን አደረገህ፣ ቅጽበቱ ራሱ ማለት ነው፣ ምን ብሎ ወሰደህ፣ የት ቦታ ምን አደረገህ፣ ከሱ ቀጥሎ ምን አደረገህ የሚለውን ነገር እኔ ሉክ the very painful part የሆኑ ጥያቄዎች ጠይቅ ነበር ያን ጊዜ። ማለት ይህንን በጆሮዬ መስማት ያለብኝ እኔ ለምንድን ነው? የሆነ 1700 ብር ነው ምናምን አካባቢ ነበር ደሞዛችን። ያንን ደሞዝ ለማግኘት ነው ኦር ደግሞ ለፐብሊኩ ፍትህ መስጠት ያለብኝ ሰው እኔ መሆን ስላለብኝ ነው? የሆነ አጥጋቢ መልስ ማግኘት አለብህ። አዘርዋይስ ለምንድን ነው እንደዚህ አይነት ነገር እኔ የምሰማው? በጣም ከባድ ነው። ሾኪንግ ነው።